ሌሎች ባለሀብቶችም እንደዚህ አይነት ሰው ልብ ይስጣቸው። ከዚህ በኋላ መኪና ነው እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም። ደዳለ በስም በቃል ወዴት ነው ጎበዝ? ዳቦ እየከለከላችሁ ነው እንጂ ትዳራችሁ የምትበጠብጡት ሌላው ሁሉም ይፈታል ማለት ከዳቦ በታች ነው። ምን አይነት የተባረክሽ ነው እየተባባሰ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችሁ መጥቻለሁ። አዝናኝ አስተማሪና በጣም መነጋገሪያ የሆኑ ቪዲዮች ላይ ሀሳብ አስተያየቶቻችንን እየሰጠን አብረን ቆይታ እናደርጋለን። እናንተ ሀሳቦቻችሁን ኮሜንት ላይ ትሰጣላችሁ። እኔ ከዚህ ቀጥታ ሀሳቤን የሰጠዋችሁ ሄዳለሁ። ቪዲዮን እንደሁል ጊዜውም ላይክ በማድረግ ጀምሩ። ወሬ አናበዛ። ቪዲዮቻችን ላይ ግን ሀሳቦቻችሁ የግድ ያስፈልጉናል። ሁለተኛ ቻናላችንን ኮሜንት ላይ ገብታችሁ ሰብስክራይብ አድርጉ። ከመጨረሻ ድረስ የትም እንዳትሄዱ። ዛሬ በጣም ቀላል ጥያቄዎችን ጠይቃችኋለሁ። እሺ ሳራ፣ ኢትዮጵያ ውስጥ ምን ያህል የህዝብ ብዛት አለ? 135 ሚሊዮን። በጣም ጎበዝ ሳራ፣ በጣም ጎበዝ። አሁን ደግሞ ሲሳይ ያንተ ተራ ነው። ሲሳይ የ135 ሚሊዮኑን ህዝብ ስም ጥራ። ይሄ ነገር መጠየቁ ነው እንደ የሚቀለው? ልጄ ጆን አብራችሁ በነበራችሁ ጊዜ ጃኒን ትመታት ነበር? ጋሽ ሰሌ ከኔ በላይ በመምታት የሚታወቁ አዱ ጠይቁት። ወዴት ነው ጎበዝ? ተነስና በሩን ዝጋ። በቃ እኔ መሄዴ ነው። ደግሞ ለቅሶ ቤት ነው የምታድረው ብለህ አምሽተህ ግባ አሉ። አደራ በፊትም በኋላም ዘግተተኛ። በቃ እሺ፣ ምንም ችግር የለውም። ተነሳውን ና እንጂ በሩን ዝጋ። ምን አፍጥጠታ ያለ? እሺ መጣው። ሄሌን ፍቅር የኔ ማር እንዴት ነሽ? በጣም ፈልግሽ ነበር በአስቸኳይ። የኔ እናት ቤት አትመጪም? ከች ወይ ኮት ሳልደርብ ለማስል ነው በብርድ የምመታው። ኮቴን ልደርብ። የኔ እናት ኧረ ተው። እንዴት አባትሽ ነው የምታምሩ? እኔ መልክ ወይ የቲቪያችሁ ብራንድ ግን ምንድን ነው? ሻዶ ባትሪ። ሻዶ ባትሪ ነው የሪሞት ድንጋይ እኮ ነው። ሻዶ ባትሪ ይለያል። ምንድን ነው የምታወራው እንዴ? ኧረ ተው። ከች ማዘር የፍቅር መቀ እዚህ አይነት ውርደት ሲጠብቀን ሁላችንም ቤት ውስጥ መኖሪያ ቤት ውስጥ መጥቶ አምጥቶ እንደዚህ ወደ ጤናው በቤቱ ፕሮግራም በሰላም እንግዳችን ስለሆንክ ታላቅ አክብሮት አለ። ይቅርታ መስመር በስልክ ገባ። ሄሎ እንግዳችን ከየት ነው? ማንም በል ፍሪዮት ነኝ ከቢቸ ነው። ኦኬ ፍሪዬ ሰላም ነው? ሰላም መሰለኝ። ሄሎ ፍሪዬ እንዴት ነሽ? ምን ሆንሽብኝ? ምን አገኘብኝ? የኔ እናት ወይኔ ዶክተርዬ በጣም ነው ወደ በጣም አመሰግናለሁ ፍሪዬ፣ በጣም አመሰግናለሁ። ብታይ ዶክተርዬ እዚህ ልቤ ላይ ይወጋኛል ይሰከስቀኛል እያልኩ ነው። በቃ ውጋት ነው የለቀቀብኝ። ኦኬ በጣም ቀላል። ይኸውልሽ ፍሪዬ አሁን ምን ታደርጊልኛለች መሰለኝ? ዶክተር ወስደሽ ደረትሽ ልብሽ ላይ ታደርጊልኝ። ያዝልኝ አንዴ ደረትሽ ታደርጊልኝ ፍሪዬ። እሺ ዶክተርዬ እንዳል እንሰማዋለን፣ ችግር የለውም። አድርጌዋለሁ ዶክተርዬ። ይሰማል አይደል? በቃ ሰማሁት ፍርዬ። እኛ በሕክምናው ምን እንለዋለን መሰለሽ? ሞሎ ራይድ እንለዋለን። እንዴት ነው ባለቤትሽ የራይድ ሹፌር ነው እንዴ? ኧረ ዶክተርዬ ደግሞ እኔ እኮ ባል የለኝም። ኦኬ በቃ ስለዚህ እኔ 100% ደርሼበታለሁ። በሽታዋን ምንድነው እያቀፈች አይደለም ደረቷ ላይ፣ ለዛ ነው። ስለዚህ እኔ ስልኳን ይዤዋለሁ ስልክሽን ፍርዬ፣ የደወልኩ እየመጣሁ ምናምን እያቀፍሽኝ የተለጠጉኝ ደረትሽ ላይ እናክማለን፣ እንጠቃከማለን። ደውልልኝ ዶክተርዬ። ስለደወልሽ በጣም አድርገን እናመሰግናለን። ትድናለች እንዳታስብ እያልኩ ነው። ድጋሚ አንሳ ችግር። ሄሎ አድማጫችን ማንም በል ከየት ነው? ታሪኩ ነኝ ከመናገሻ ራሳው ወንድ ለው እሺ ታሪኩ ምንድነው መጠየቅ የፈለገው? በመጀመሪያ ሆዴን ይቆርጠኛል። ሆዱስ ቢላ አለ ማለት ነው?
ምን አሉኝ ወንድም? ምንም አላሉኝ። ቀጥል። እሺ ሁለተኛ ደግሞ ሽንት ቤት ሰገራ ሳስወግድ ስቀመጥ አምጣለሁ ያስምጠኛል። በጣም ቀላል ነገር እኮ ነው። መጀመሪያ ይቆርጠኛል አለ፣ ከዚያ ያስቀምጠኛል አለ። እየበላ እንጂ እኔ ወንድም እንዴት ነው ሳልበላ እኖራለሁ እንዴ? እሱ የምታውቀው አንተ እኔ ወንድም ወደ ጋንግር ይቀየርና አፍንጫው ተነፍቶ አፉ ሰፍቶ ወዱ ፈንድቶ ወደ ሰማይ ቤት ማለት ነው። ችግር ተቋረጠ። ተመልካች ተቋረጠ። ችግር የለም በቲቪ እየተከታተለ ስለሆነ መድኃኒቱን እኔ ከዚሁ ነግሯለሁ እያልኩ ነው። ይኸውልህ መታጠን ያገኙ ወይራ ምንም መታጠን ነው። ለወድ ቁርጠት ካገኘ ደግሞ ተልባ ያስፈጭና ወደ 2 ጭልፋ ቀይ ወጥ ከዛ ለጣም ደግሞ ግሪሲሊ ጠብ እያደረገ መጠጣት ነው። በአፋጣኝ ነው የሚድነው እያልኩ። እሺ ተመልካቻችን ከየት ነው? አንንበል ሜሪ ከፉሪ ሜሪዬ ከየት ነው? ውሻ ጋር እንደዚህ መሳሰል ባምቢ እኮ ነች። የውሻ ፍቅር ግን ውሻን የሚያፈዝ ፍቅር እንትን ሼፕ አላት ወይ ደግሞ ውበት አላት ማለት ነው። እሺ ፌስታል ከተከለከለ በኋላ ባለሱቆች አንተ ባለሱቅ ምንድነው? እሱ አታወራም እንዴ? ምን አስተዋል? ሂሳብ እያሰራሁ እኮ እሺ ልገዛ ነው የመጣሁት። እና ግዛ ምን አንተ ልሸጣ የከፈትኩ እና ቢሆንስ? እሺ አሁን ሽጥልኝ። ፔፐር ባግ ካለስ የትኛውን ነው የምትፈልገው? እስኪ በእጅ ያስከው ነው አምጣው እኮ ቅድመ ሂሳብ ነው። ችግር የለም ሌዮና ከፍላለሁ። በቃ ሽንኩርት መሰላ እንዴ ዝም ብለህ እሺ አምጣው። ይኸው እናንተ እንደ እሺ ስንት ነው? 900 ብር። 900 ብር ምን ወረቀታ እንዴ? እና ወረቀት ቢሆንስ? በዛ ላይ ወተር ፕሩፍ ነው። ምን ወረቀታ እንዴ? ምኑ ነው ወተር ፕሩፍ? በቃ አልሸጥም። እንደውም ለሚበሰብስ ዕቃ 900 ብር ትላለህ እንዴ? ነው እና መገዛውን ነገር በጉንጭ ተሸክመህ ትዞራለህ። 5000 ብር ነው አንድ ፌስታል 5000 ብር ነው እያወጣለሁ። ይሄ ተሸከም። ታዲያ ምን ተቀረስ ማገዛ ንፍጣ ሰላም ነው። እሺ ሰላም አለ ማገዛ ከሆነ ዞር በል ሰውዬ። እቺ ነጯ ስንት ነች? እቺ ነጯ እቺ ሰፋ ትላለች፣ ነጭ ነች በዛ ላይ እና መርጠቃ ነች። ያንተች እቺ 2000 ብር 2000 ይሄን ፔፐር ባጉን እኮ ነው እኮ 2000 ብር ፔፐር ባግ። አረ ሌላ ስጠኝ። ይሄን የጨርቋን ይሄው የጨርቋን ይወደድብሃል። የጨርቁን ውሰደው። የጨርቁ ይወደዳል ጭራሽ። ከዚህ ይሄማ 2500 ብር ነው። ከዛ ንክች አልመጣም። ከዛ በላይ ሰውዬ ልከዙ ነው የመጣችሁት? ልንገዛ ነው እና ምንም ነገር እኮ ያለዚህ ባዶ ናችሁ። ያለ ፔፐር ባግ ባዶ ነው። አሁን እሺ በዋጋው አሸጥልን? አልሸጥም። ለምን ነው ማሽላክ የምገዛውን ዕቃ እኮ በቂጥ ተሸክመህ መዞር ትችላለህ። አንተ ቆይ እንዴት ነው የሚያደርግ? እንደ ትራፊክም ምን አገባ? ያማ እንዴ አዘጋባለሁ። ምኑን አፌን ዝጋ። መጀመሪያ ንግድ ፍቃድ ያለ መጀመሪያ ገደል ግባ። በቃ ዞር በል። ሰው እንዳልጠራብህ እዚህ ጋር አትሰብሰብብኝ። የምገዛ ከሆነ መግዛት ነው። እና አስወድደ እንዴት እንግዛ? በእናትህ አልሸጥም። ከረሜላ መሰለህ እንዴ? የ10 ብር ዕቃ ልጬ ነው የምሸጠው። አይገርምም? እንደውንም ስኳር ስጠኝ። ለፈው የሆነ ሰው መተት እንዳደረገብኝ አወቅኩ። አይገርምም? ኢማጂን የሰውየው ጭካኔ መኪና እንዲገለበጥ ነው እቅድ ያደረገው። መኪና አለ። መኪና ከሌለ እንደኔ ሳይክል መግዛት ትችላለህ ብሮ። መኪና ሳይኖር መኪና ቢገለበጥ እሺ ዋክሽ እጭ መጣ ደግሞ ማን ሰላም ነው። እንዴት ነሽ? እኔም ብለህ በዛው ባደ በጣም ከተማ ውስጥ በተመሳሳይ ሰዓት 3 ጊዜ ምናምን አልታይም ብላል። ብዙ እኮ ነኝ አባቴ። አሁን ይመጣበት እኔ የምላችሁ ምግብ ብትሆኑ ምን ትሆኑ ነበር? ውይ የኔ ታወቀ ነው። እኔ በቅቤ የታሸ ልውስ ነኝ። ልውስ ነው ብለህ ነው? እኔ እንኳን በጣም ስለምታሰለች ሂዱ መለመላውን የተቀቀለ ቂንጬ፣ ይሄ ጨው፣ ዘይት፣ ውሃ ያልገባበት ድርቅ ያለ እንደዛ ምን መስለኝ ቂንጬ። አንቺ ምን ትሆኚ ነበር? ተይው ግን አንቺ የኔ ንገሪኝ እስኪ። አንተማ ኬክ ነህ። what ገና ሳትቀምሰኝ ጣፋጭነት የገብቷት ኬክ አየኝ ሰው እኔ አንቺ ተሳስተሻል ነገሩ። እኔ በየአይነት ነኝ። መልቲ ታለንትድ ማለት ውይ ሁለገብ ነበር እንጂ ሚኒስትሪ 3 የወርቅ አትረክ የሰራ ሰው ባለማወቁ እኮ ነው የሚታወቀው። እንዴ መልቲ ታለንትድ ቢሆንስ በአንተ ቤት እሷ ፊት ልትጸድቅ ይኸውልሽ። እኔ መልቲ ታለንትድ ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ዳንሱ ስለዚህ አቤት ትችላለህ። ማድነቅ አይቻልም። የመርማሪ ያለ ነው የሚያስብለው። ፊልምን የሚያስንቅና ፊልምን እየበለጠ በሰው ልጅ ላይ ግን እየደረሰ ትክክለኛ ታሪክ ነው። በአንድ አጋጣሚ አልፈልግም ባለችው ባሏ መሰረት በሽማግሌዎች ፊት
አንገቷን አርዳና ሆዷን በቢላዋ ተርትሮ ጥሏት ቢሄድም እንደምንም ብላ ቁስሏን በራባ አንጀቷ አድና ያረዳትን ሰው ፍለጋ ከባህር ዳር አዲስ አበባ ድረስ የተንከራተተች ነርስ እንደምንም ብላ በሬ ካራጁ ጋር ያድራል እንደሚባለው ሁሉ ጠላቷን ለማስያዝ አብራው ጉያ ስር እያደረች አሳልፋ ብትሰጠውም በ30 ሺህ ብር ዋስ ግን አሳልፈው አውጥተው ሰጥተውት የፍርድ ቀን ሳይመጣ ሲቀር ከባህር ዳር አዲስ አበባ ድረስ መታ በየጎዳና እያደረች መስራት ሲያቅታት በየንትኑ እየወደቀች እንደምንም ብላ ለሌሎች እህት እተርፋለሁ ያለች ነፍስ የትዕግስት ጥግ እሱን ፍለጋ መንከራተት እሱን አሳልፈው ለመስጠት በሱ ጉያ ውስጥ ከጠላቷ ጋር አብራ እያደረች የተሰቃየች ነፍስ መርማሪ የምታስንቅ ምርጥ ሴት እውነት ለመናገር በመጨረሻም ግን ሁሉ ነገሯ አፍርቶ ድጋሚ ጠላቷን ለ8 ዓመት የተፈረደበትን ያመለጠውን ሰው ድጋሚ ለፖሊስ አሳልፋ ሰጥቷለች። አለው ዓለም ኢትዮጵያ ውስጥ ገና አይታወቅም። ድጋሚ ለቀው ደግሞ እንዳያሰቃያት ነው የምፈራው። ግን እሷን አለማድነቅና ከመርማሪ የበለጠ ጭንቅላት ስላላት እባካችሁ ጭንቅላቷን ተጠቀሙባት ለማለት ነው። እህቴ እንኳን ደስ ያለሽ። እሷን ለማየት የምትፈልጉ ግቡና መሲ ኢንፎ ላይ ታገኟታላችሁ። አንቺ ግን ትደነቂያለሽ። የሴቶች ጀግና ነሽ። ጀግንነቷ የበለጠ ያሳለፈችው ታሪክና ከዚህ በኋላ የሚያሳድረው ጫናና የሚያሳድረው ተጽዕኖ አሳሳቢ ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እድሜዋን ስታስቡ ገና 21 ዓመቷ ነው። ይህን ሁላ ታሪክ ያሳለፈችው ግን አመታት በፊት ነውና ለነገ ህይወቷ በጣም በጣም ትልቅ ጠባሳ ነው። እርዳታ ግን ያስፈልጓታል። ብዙ ሰዎች ሲያደንቃት እንጂ እንርዳት ሲል አልሰማውም እና መረዳት ያለበት ወይ ደግሞ እገዛ የሚያስፈልጋት ይመስለኛል። እንደኔ የነጻነት ጨዋታ እንደምከረማቸዋል። ይህ የነጻነት ጨዋታ ነው። በአንጋፋውና ተወዳጁ ነጻነት ወርቅነህ የተሰየመው የነጻነት ጨዋታ በየዙሩ ሳቅ፣ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅና ቁም ነገር፣ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅ፣ ሌላ ቁም ነገርና ደስታን ገብቶ ይመለሳል። በዚህ በኩል የሳቅ በሳቅ ቤተሰብ አለ፣ በዚህ በኩል የቁም ነገር ቤተሰብ አለ። በመካከላቸው እኔ እገኛለሁ። ወደ ሳቅ በሳቅ ቤተሰብ እንሄዳለን። የመጀመሪያ ጥያቄ ምን ተጎሳቅሎ ልታይ ትችላለህ? 10 ብር ብሏል። ሁለተኛው 10 ብር ደስ ይላል። 10 ብር ሁለተኛው መልስ ነው። ምን ተጎሳቅሎ ልታይ ትችላለህ? ሰው አንደኛው መልስ ነው። ሰው አንደኛው። ወደ ቁም ነገር ቤተሰብ የመጀመሪያ ጥያቄ እንሄዳለን። በወር አንዴ ሊመጣ የሚችል ነገር ጥቀስ። ደሞዝ ብሏል። መጥፎ አይደለም ደሞዝ አላገኘም። እሺ በወር አንዴ ሊመጣ የሚችል ነገር ጥቀስ። የኛ ቤቷ ብሏል። ውሃ አንደኛው መልስ ነው። ውሃ በወር አንዴ። ገርም ጨዋታ ነው የፕሮግራም የነጻነት ጨዋታ ቢባል እንዴት ደስ እንደሚል። እሺ ወደ ምልክት ጥያቄ እንገባለን። መጠቆም አይቻልም፣ መናገር አይቻልም። ዝግጁ ስትሆን እንጀምር በለኝ። እንጀምር። እሺ ውሻ አይሾ ስፒድ። ሁለተኛው ጥያቄ እንሄዳለን። ዝግጁ ነህ? የኢትዮጵያ አይሾ ስፒድ። የኢትዮጵያ አይሾ ስፒድ። ኢትዮ አይሾ ስፒድ። ይህ እንግዲህ የምትመለከቱት አርቲፊሻል ኢንተለጀንስ ነው። ነጻነት ወርቅነህ መተካት ያለበት አስናቀ ነው ብሎ ብዙ ሰዎች በምኞታቸው ገልጾታል። ታዋቂ ትሆናላችሁ። በየዙሩ 25,000 ብር እንደገና በተከታታይ 7 ጊዜ አሸንፈ። ይገርም ነው። በኤአይ የተሰራ ቪዲዮ ነው። የትክክለኛው እሱ አይደለም የሚተካው። እዚህ ጋር ታይዞ ጓደኝነትን እስከምን ድረስ ታያላችሁ? እናንተ ከጓደኞቻችሁ ጋር በምን አጋጣሚ ነው ተኮራረፋችሁት? አዎ ብዙ ሰማለሁ። ሴት ላይ የሚጣላ ወንድ አለ። በነገራችን ላይ ለሴት ብሎ ጓደኝነቱን የሚያፋርስ ሰው አለ። ለገንዘብ ብሎ ለተለያየ ጉዳይ ለቤተሰብ ምናምን ብዙ ሰው በተለያየ ምክንያት ከጓደኞቹ ጋር ይለያያል። ጓደኝነት የላላበት ወይ ደግሞ የተራራቃችሁበት ምክንያታችሁ ምን ነው? እስቲ ያስቡበት። እንደዚህ አይነት ጓደኛ ማግኘት በጣም አስናቀና የነጻነት ወርቅነህ ጓደኝነት በጣም ጥግ ድረስ ነው። ዩቲ ቪዲዮ እንደሰራብኝ ገባው። እኔ 25 ሚሊዮን ብር አላጭበረበርኩም ምናምን አለ። ይቀልዳል። ቀልደኛ ገበሬ ምን እንደሚል ንገራችሁ። እናንተ አሁን ሶዶ ላይ ስለጠናችሁ ሰዎች በካሽ እኮ አይደለም የምትሰጡት። ዩቲ ዳሎል የሚባል ዌብሳይት አለ። እዛ ላይ ተመዝገቡ ነው ያላችሁ። እዛ ላይ ስትመዘገቡ ከ2800 ብር እስከ 5800 ብር ነው። ፕሮሞሽን ነው እየሰራ ያለው። በካሽ እኮ አይደለም የምትከፍለው። ፉል ፓኬጅ አለ። የፌስቡክ የዩቲዩብ ፓኬጅ አለን ነው የሚላችሁ አይደል? ያሰለጠናችሁ እንደዛ ነው። ልክ እዛ ስትመዘገብ 5000 ምናምን ብር ታወጣለህ። ያ ማለት እሷ 25 ሚሊዮን ብር ሰርቷል ማለት ነው። ዋሽቻለሁ እኔ ቪዲዮ ጀላል እንዴ? የሚበላውን እኮ አይደለም እኔ ለሚበላው ሰው አይደለም እኮ
ለማይጭበረበሩ ንቁ ለሆነ ሰው ነው እየነገርኩ ያለሁት እንጂ ምድረ ደንቆሮ በብር አይደለም የምከፍለው። አሁን ሐዋሳ የሚሄደው ማስታወቂያ ሊሰራ ነው። ዳሎል የሚባል ዌብሳይት አለ። እሱ ላይ ተመዝገቡና ወይ ፉል ፓኬጅ ወይ ሾርት ፓኬጅ ነው። ሾርት ፓኬጁ የሚጀምረው ከ2800 ብር ነው። ቪዲዮን አውርጄ ይዣለሁ። ዛሬ አለቅልም። መበላል ለምፈልገው ሰው አለቅልም። ሶዶ ከተማ ላይ መጥቶላችሁ ይሄን ነው ሰርቶላችሁ ሄዱ። አልሰጣችሁም? ዌብሳይቱን ዳሎል ዌብሳይት ላይ ተመዝገቡ ብላችሁ ስንት ብር ነው መነሻው? 2800 እስከ 5500 ብር ነው። እኔ ለሚሰማ ሰው ነው የምንነግረው። መሰረቅ ላልፈለገ ሰው ነው። መሰረቅ ከፈለግ ጉዳይ አይደለም። ነገ ቪዲዮና ያይዤ እለቅላችኋለሁ። እኔ ሳላረጋግጥ ቪዲዮ አልሰራም። አቅም እኮ ነው የምነግርህ። ብሩን አይደለም የምትሰጠው፣ ካሹን አይደለም። መቶ ሲያስተዋውቅ ሳሊቤት ያደርጋል። በ30 ደቂቃ አንተን ኤዲተር ያደረገ ግራፊክስ ባለሙያ ያደረገ የወር ነው ስልጠናው። እያስተዋወቀባችሁ ነው። ዳሎል ዌብሳይት የሚባል አለ። ዳሎል ዌብሳይት ላይ ተመዝገቡልኝ ነው የሚለው። በአንድ ቀን አንተ ኮንተንት ክሬተር ልትሆን፣ ኤዲተር ልትሆን፣ ግራፊክስ ባለሙያ ልትሆን። ሶዶ ከተማ ያላችሁ ሰዎች እኛ በነፃ ነው ይላል። ሐዋሳም በነፃ ነው። እኛ ጋርም ቢመጣ በነፃ ነው። ምኑን ነው የሚሰጣችሁ? ለእናንተ ስልጠናው ላይ ያችን ዌብሳይት ነው የሚሰጣችሁ። አረ በመድኃኒዓለም መበላት ለፈለገ ሰው እኔ ቪዲዮ አልሰራም። መብታችሁ ነው። አብዛኛው ሰው የማይለወጥበት ትልቁ ምክንያት ስኪል ነው፣ የስኪል ችግር ነው። እና አሁን 25 ሚሊዮን ሊዘርፍ ነው 25 ሚሊዮን ሊወስድ ነው ምናምን ብሎ የተናገረው ልጅ ስኪል ሰጥቶ ትንሽ ብር ቢቀበል ይሄ ልጅ ምን ችግር አለ? አድርጎ ቢሆን ግን በየቦታው ሲሄድ ግን በነፃ እያስተላለፈ ነው። ማስታወቂያ የሚስራ ችግር የለውም ሰዎቹ ፈቃደኛ እስከሆኑ ድረስ። ለምን ካለማወቅ እንውጣ፣ ወደ እውቀት እንምጣ። ማንም ሰው ሶሻል ሚዲያ ላይ እንደሚሰራ ምንስራ ብሎ ፍላጎት ያለው ወጣት በፍላጎቱ ከመጣ ማድረጉ ምን ችግር አለው? በጣም ነው የሚገርመኝና ዳሎል ኢንተርቴይንመንት በዚህ አጋጣሚ የእውነቴን ነው የምላችሁ እንደዚህ አይነት ሀሳብ በማንሳቱ በጣም እኔ ራሴ ብማር ደስ ይለኛል። የእውነት ለምን ኤክስፒሪየንስ ራሱ እኛ ሚዲያ ላይ ስላለ ሁሉን ማለት አይደለም፣ በጣም የሚበልጠን ነገር ስላለ እንኳን ከዜሮ የሚጀምሩ ሰዎች ይቀሩ። እንደዛ አድርጋችሁ አስቡ። ማንም ሰው ደግሞ የሆነ ስኪል ላይ ኤክስፒሪየንስ ያለው ሰው ከማንም ይበልጣልና ስኪል በጣም ወሳኝ ነው። የገንዘቡን ጉዳይ አታስቡበት፣ ግድ የለም። አቦ የከለከላችሁ ነው እንጂ ትዳራችሁ የምትበጠብጡት ሌላው ሁሉም ይፈታ ማለት ከዳቦ በታች ነው። ሴቶች ዳቦ አትከልክሉ። በቃ ሰላማችሁን ከፈለጋችሁ ሁሉም ነገር ከዳቦ በታች ነው። ችግሩ ምኑም ይፈታል። ምን አይነት የተባረክሽ እየተባባሰ አንቺ ማለት የዳቦ አክቲቪስት ነገር ይልኝ እንደሱ ልክልካቸው። እኔ ራሱ ጠዋትም ማታም ቀንም እንጀራ መብላት ሰልችቶኝ ነው። እሺ ይሁን። I'm going to medical radiography. I have fucking away some look. What? እንግሊዝኛም በለበለችው። እንደገና ግን በአማርኛ ተሰግኝ እሱ ነው የሚፈለገው። ተርጉሚ ውስጥ ጋይስ በዚህ ሰዓት አንድ ደስ የሚል ዜና ተሰምተዋል። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። የሰንሻይን ሪል ስቴት ባለቤት የሆኑት አቶ ሳሙኤል ታፈሰ ለዘማሪ ገብረ ዮሐንስ ቤት ሊያበረክቱለት ነው። አቶ ሳሙኤል ታፈሰ ከዚህ በፊትም በብዙ በጎ አድራጎት ስራቸው ይታወቃሉ። ገንዘብ ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል ከዚህ በኋላ መኪና ነው እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። ሌሎች ባለሀብቶችም እንደዚህ አይነት ሰው ልብ ይስጣቸው፣ አሜን ማለታቸው እንዳትረሱ። የእውነቴን ነው የምላችሁና አሁን ባለሀብቶች ኢትዮጵያ ውስጥ አሁን ቀልብ እየገዙ ነው፣ ልብ እየገዙ ነው። የእውነቴን ነው። ከሚያደርጉት ስራዎች ከሚሰሩት ስራዎች አንጻር ስታዩዋቸው በጣም ልብ እየገዙ ነው። እንግዲህ ለዚህ ዘማሪ ቢደረግለት ሁላችንም የምንደሰትበት ነው እና የምንጽናናበት መዝሙሮችን ከፈጣሪ ጋር የምንገናኝበትን ዘማሪዎችን ለሃይማኖት ተከታዮች የሚለቅ ዘማሪ ነው። በዛ ላይ አይነ ሰውር ነው። አዶናይም ትናንትና ምሽት ላይ እንግዲህ መኪና ቻሌንጅ እና የቤት ቻሌንጅ አስጀምሮለታል። የቤቱ ጉዳይ በዚህ በኩል የሚገኝ ይመስላል። የመኪና ጉዳይ ደግሞ አንድ ድርጅት አለውበት ሊል ይችላል። ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው፣ አምላኬ የጸናው ስም ነው። ድል አለ በስም ድል አለ በቃል። እኔ በግሌ እጅግ በጣም የምወደውና የማከብረው ዘማሪ ገብረ ዮሐንስ በተለይም ደግሞ የንስሐ መዝሙሮቹን ስሰማ ነፍሴ ሐሴት ታደርጋለች በእውነቱ። ታዲያ በዛሬው ዕለት የእሱ ቻሌንጅ ተጀምሯል። ዛሬ በ19 በዕለተ ገብርኤል ቀን ቻሌንጁ መጀመሩን አዶናይ አብስሯል። ታዲያ በተከታታይም በዚህ ሰዓት አዶናይ በራሱ ቲክቶክ አካውንት ላይ
በተከታታይ ቪዲዮቹን እየለቀቀ ይገኛል። ታዲያ በዚህም ለዘማሪ ገብረ ዮሐንስ ቤት፣ መኪና እንዲሁም ሹፌር እንደሚያስፈልገው ተናግሮ በዚህም ቻሌንጅ ቤት እንደሚሰጠው መኪና እንዲሁም ሹፌር እንደሚቀጠርለት ተነግሯል። ታዲያ ይህንን ቻሌንጅ ሁላችሁም እንድትቀላቀሉ ጥሪ ቀርቧል። አሁን ያሉት ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ ቢካዝ ብፁዕ እንዳልሆንኩኝ አውቃለሁ። አዶናይ ሲያለቅስ ለመጀመሪያ ጊዜ ተመለከቱ። አልሳሳት እንደኔ እናንተ ተመልክታችሁ ታውቃላችሁ? ድራማ ተሰርቶብኛል አለ። እንግዲህ በጃኒና በሱ መካከል ባለው ጉዳይ ላይ የሆነ ነገር የባነነ ወይ ደግሞ ያወቀ ይመስላል። የይቅርታ ልብ ግን ትልቅ ነው፣ ትልቅነት ነው። የይቅርታ ልብ ያለው ሰው ትልቅ ሰው ነው ይባላልና ሌላኛው ጉዳይ አርቲስቶች መታሰር አለባቸው የሚል ስም ጉዳይ ተነስቷል። ማስታወቂያ የሰሩት አርቲስቶቹ ይታሰሩልን፣ ይጠየቁልን እየተባለ ነው። የፊንቴክ ኢንቨስትመንት ሰለባዎች በአዲስ አበባ ከንቲባ ጽሕፈት ቤት ሰላማዊ ሰልፍ አድርገዋል። የተፈጠረውን ከአዲስ አበባ መረጃው ደርሶናል፣ እንደሚከተለው አቀርብላችኋለሁ። በፊንቴክ ኢንቨስትመንት አማካኝነት ተጭበርብረናል የሚሉ በርካታ ዜጎች በአዲስ አበባ ከንቲባ ጽሕፈት ቤት ደጃፍ በመገኘት ዛሬ ተቃውሟቸውን ሲያሰሙ ውለዋል። ተበዳዮቹ እንደገለጹት ተቋሙ BYD ሴጉል የተሰኙ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድሚያ ክፍያ ለአባላት እንደሚያከፋፍል ባደረገው ጥሪ መሰረት ክፍያ ቢፈጽሙም እስካሁን መኪኖቹን ሊረከቡ እንዳልቻሉና ገንዘባቸውንም የት እንደደረሰ እንዳልታወቀ ገልጸዋል። ይህ ችግር በመቶዎች የሚቆጠሩ ሰዎችን ለከፍተኛ ኢኮኖሚያዊ ቀውስ የዳረገ መሆኑና ጉዳዩን የከንቲባ ጽሕፈት ቤት በልዩ ሁኔታ እንዲመለከተው አቤቱታቸውን አቅርቧል። የጉዳዩን አሳሳቢነት ተከትለው በፊንቴክ ኢንቨስትመንት ባለድርሻ ከሆኑት መካከል አንዱ የሆኑት አቶ ዳንኤል ዮሐንስ ከወራት በፊት በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየጣራባቸው እንደሚገኝ ታውቋል። በተያያዘም የፌዴራል ፖሊስ በድርጅቱ አመራሮች ላይ የክስ መዝገብ እያደራጀ መሆኑ የተሰማ ሲሆን የምርመራው ሂደት የበርካታ ቢሊዮን ብር ግብይቶችና የንብረት ዝርዝሮችን እንደሚመረምርም ይጠበቃል። ተበዳዮቹ በሰልፉ ወቅት ካነሷቸው ዋና ዋና ጥያቄዎች መካከል የድርጅቱን ማስታወቂያ የሰሩና ሰዎችን ለኢንቨስትመንት ያነሳሱም አርቲስቶችን በሕግ እንዲጠየቁ የሚል ይገኝበታል። እኛ ገንዘባችን የሰጠነው የእነርሱን ዝናና ማስታወቂያ አምነን ነው ሲሉም ተበዳዮቹ በምሬት ገልጸዋል። ይህ ክስተት በአገሪቱ በቴክኖሎጂና በኢንቨስትመንት ስም የሚፈጸሙ የማጭበርበር ተግባራት እየጨመሩ መምጣታቸውን የሚያሳይ ሲሆን በተለይም ታዋቂ ግለሰቦች ለሚያስተዋውቋቸው የንግድ ስራዎች መንግስት ጥብቅ ቁጥጥር ሊያደርግ እንደሚገባ መልእክት ያስተላለፈ ሆኗል። ሰልፈኞቹ መንግስት በቁጥጥር ስር በዋሉ ግለሰቦች ላይ ፈጣን የፍትህ ሂደት እንዲያከናውንና የተዘረፈው ገንዘባቸው እንዲመለስላቸው፣ በቁጥጥር ስር ያልዋሉ አርቲስቶችን በቁጥጥር ስር ውለው እንዲጠየቁ ጠይቋል። ሰላም ነው አቀናባሪው? እንዴት ነህ? ሰላም ነው። ዘፈን ላውጣ ነበር። ዘፈን ይቻላል። ሁሉም ሰው እየወጣ እኔ መውጣት ትችላለህ። ግን ድምጽ እንዲገባ አልፈልግም። ድምጽ ሳይገባ መዝፈን ግን ትፈልጋለህ? ኧረ በለው። እሺ ግጥምና ዜማ ከማን? ግጥም የለኝም፣ ዜማው ግን ላሰማ። እስኪ ትንሽ ከፍ እስኪ ድምጽ ከፍ ይበል እስኪ። አንተ እረፍ። ተው አቁም፣ በቃ ተው። ስማኝ አዳምጠኝ። ቤት ትገባና ዘይት ጠጣው። ስማኝ አንተ ትገሽከሽ በርበሬ በሽሮ በውሃ አድርገህ በጥብጠህ በአምባሻ ነው የሚባለው። ከዛ ጠቅለል ብለህ 48 ሰዓት ትተኛለህ። ፊትህ ንፋስ እንዳይነካው። አፌን ከፍቼ ላሳየህ። ፊትህ ንፋስ እንዳይነካው ገብተህ ከዛ በኋላ ተመልሰናሽ ድጋሚ ይሁን። አፌን ከፍቼ ለምን አትሄድም? ሂድ። ምንም አንተ ልጅ ምንም እኮ ነው የማይጠመኝ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ላይክ ካላረጋችሁ ላይክ አድርጉ። ይመቻል።